በምዕራብ እስያ የተቀሰቀሰው ጦርነት ወደ 3ኛ ወሩ ሲገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የሰላም ጥያቄ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አድርገዋል። ይህም በቀጠና የነበረው መጠነኛ የተኩስ አቁም ተስፋ ጥያቄ ውስጥ እንዲገባም አድርገዋል። ትራምፕ በኢራን ላይ የሚከተሉት ከፍተኛ ጫና የመፍጠር ፖሊሲ ቴህራንን ከማንበርከክ ይልቅ ይበልጥ ወደ መግፋትና ወደ ወታደራዊ እርምጃ እንድትገባ ነው የሚሉ አስተያየቶችን በርክተዋል። ፕሬዝዳንቱ የኢራን ተወካዮች ያደረጉት ያለው ድርድር ጨዋታ በማለት መጥራታቸውና ላለፉት 5 ዓመታት አሜሪካ ስታልል ቆይታለች ሲሉን ተደምጠዋል። ይህም የአሜሪካ አቋም በተለይም በሆርሙዝ ሰርጥ ላይ የተፈጠረውን ወታደራዊ ውጥረት ዋነኛ መንስኤም ሆኗል። ይህ ውሳኔ በዓለም አቀፍ የንግድ ገበያዎች ላይ ከፍተኛ ድንጋጤን የፈጠረ ሲሆን በተለይም በኒውዮርክና በለንደን ንግድ ማዕከላት የነዳጅ ዋጋ በከፍተኛ ሁኔታ እንዲንርም አድርጓል። ብሬንት ድፍድፍ ነዳጅ በበርሜል ከ97 ወደ $105 ከፍ ማለቱ የዓለም ኢኮኖሚ ከኮቪድ በኋላ እያገገመ ባለበት ወቅት ተጨማሪ የዋጋ ግሽበት ስጋትንም ደቅነዋል። በተመሳሳይ ወታደራዊ መስመር ላይ የምትገኘው እስራኤል በጠቅላይ ሚኒስትር ቤንያሚን ኔታንያሁ አማካኝነት ጦርነቱ ገና እንዳልተጠናቀቀ ደጋግማ እየገለጸችም ነው። ኔታንያሁ ለሲቢኤስ የሰጡት ቃለ ምልልስም የኢራን የኒውክሌር መርሃ ግብር የኢራን ክምችትን ሙሉ በሙሉ እስካልወደመ ድረስ እስራኤል ጥቃቷን እንደማታቆም በቁርጠኝነት ተናግረዋል። እስራኤል ይህንን ጦርነት እንደ መደበኛ ግጭት ሳይሆን እንደ ህልውና ጉዳይ ነው የምታየው። ኔታንያሁ እስራኤል ከአሜሪካ የምታገኘውን ዓመታዊ $3.8 ቢሊዮን ወታደራዊ እርዳታ በ10 ዓመታት ውስጥ ወደ ዜሮ ለማውረድ ማቀዳቸው ሀገሪቱ በራስ ወታደራዊ ውሳኔ ብቻ የምትመራና በማንም ላይ ጥገኛ ያላት ሀያል ለመሆን ያላትን ስትራቴጂካዊ ራዕይ ያሳያል። ይህም ደግሞ በቀጠናው ውስጥ ለሚኖረው ቀጣይ ግጭት እስራኤልን ይበልጥ ቆራጥና በማንም የማትገመት ያደርጋታል። ይህም የእስራኤል አቋም ከዋሽንግተን ጥብቅ አቋም ጋር ተዳምሮ በኢራንና በምዕራባውያን መካከል ያለው የዲፕሎማሲ መስኮት እየጠበበ መምጣቱን የሚያሳያለም ተብሏል። ቴህራን በበኩሏ የአሜሪካ ጥያቄ እጅ መስጠት ነው ስትል ጥያቄውን ገልጸዋለች። ኢራን በሰጠችው ምላሽም የሉዓላዊነትን ጥያቄዎች የማዕቀብ መነሳትና በጦርነቱ የደረሰባት ጉዳት ካሳ እንዲከፈላት መጠየቋ ሁለቱ ወገኖች ምን ያህል የተራራቁ መሆናቸውን ያሳያል። በዚህ ሁሉ ውጥረት መሃል የኢራን ከፍተኛ መሪ ሞጅታባ ካሚኒ ለመጀመሪያ ጊዜ መመሪያዎች መስጠታቸው ትልቅ ትኩረትን ስበዋል። ለረጅም ጊዜ ከህዝብ ተሰውረው የቆዩት መሪው የኢራን ጦር ለከፋ ጥቃት ዝግጁ እንዲሆን ማዘዛቸው የቴህራን አገዛዝ ለረጅም ጊዜ ጦርነት መዘጋጀቱን ያሳያል። የኢራን ጦር አዛዥ የረመዳን ጦርነት ብለው የሚጠሩት ግጭት ስኬት ማግኘታቸውን በመግለጽ ማንኛውም የአሜሪካና የእስራኤል ጥቃት ለመመከት ቃል ገብተዋል። ይህ የአመራር ለውጥ ወይም የድምፅ መንሳት በኢራን ውስጣዊ ፖለቲካ ውስጥ ያለውን ጥንካሬና ለውጭ ግፊት የመንበርከክ ፍላጎት አለመኖሩን የሚያሳይ ስለመሆኑ የዜና ወኪሉ ገልጸዋል። የአሜሪካ ማዕከላዊ ህዝብ በኢራን ላይ የባህር ላይ እገዳ መጣሉን ቀጥሏል። ከ20 በላይ የአሜሪካ ጦር መርከቦች የሆርሙዝ ሰርጥና አካባቢውን በመቆጣጠር ላይ ይገኛሉ። ይህ በእንዲህ እንዳለም ኢራን የአሜሪካ የባህር ላይ ደህንነት ውሳኔ ሀሳብ የሚደግፉ ሀገራትን ለዘላለም የሆርሙዝ ሰርጥን የመጠቀም መብታቸውን ሊያጡ እንደሚችሉ ማስጠንቀቋ ውጥረቱን ይበልጥ አባብሶታል። በዚህ መሃል አንዳንድ የነዳጅ ጫኝ መርከቦች የኢራንን ጥቃት ለመከላከል ሲሉ መከላከያ መሳሪያዎቻቸውን አጥፍተው በድብቅ ለመጓዝ እየተገደዱ መሆኑን ስታይም ዘግበዋል። እንደ ፈረንሳይና ብሪታንያ ያሉ ሀገራት የራሳቸውን ጦር መርከቦች ወደ ቀጠናው ለመላክ እያሰቡ መሆኑ ግጭቱ ወደ ሰፊ የአውሮፓና የአረብ ሀገር ጥምረት ሊያመራ ይችላል የሚል ስጋትም ቀስቅሰዋል። ሆኖም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ በሆርሙዝ ሰርጥ ላይ ወታደራዊ ኃይል የማሰማራት እቅድ የላትም ማለታቸው በአውሮፓ ሀገራት መካከል በጉዳዩ ላይ ወጥ የሆነ አቋም የለም የሚሉ ወገኖች እንደ ማስረጃ ጠቅሰውታል። የእስራኤሉ የአየር ኃይል በደቡብ ሊባኖስ የሚገኘውን የሂዝቦላ ይዞታዎች ላይ ጥንካሬ ያለው ጥቃት ማድረሱን ቀጥሏል። ይህ ጥቃት በርካታ ሰዎችን ለህልፈት የዳረገ ሲሆን የሊባኖስ መንግስት ይህንን ድርጊት የተኩስ አቁም ስምምነት መጣስ ነው ሲል ኮንኖታል። እስራኤል ግን ጥቃቱን የሚሰነዘረው የራስን ደህንነት ለመጠበቅና ከሊባኖስ የሚመጡ ስጋቶችን ለመቀነስ እንደሆነ ትከራከራለች። ይህ በሊባኖስና በእስራኤል መካከል ያለው ግጭት ከኢራን አሜሪካ ፍጥጫ ጋር በቀጥታ የተቆራኘ በመሆኑ አንዱ ጋር የሚፈጠረው ለውጥ ሌላው ጋር ተጽዕኖ ማህደሩ አይቀሬ መሆኑም ተገልጿል። በተመሳሳይ በኩዌት ሰማይ ላይ የታዩት የኢራን ድሮኖችና የተባበሩት አረብ ኤሚሬትስ የሰጠችው የውግዘት መግለጫ ግጭቱ የባህረ ሰላጤው ሀገራትንም ጭምር ስጋት እየከተተ መሆኑን ማሳያም ሆኗል። በአካባቢው ያለው ግጭት ለመቋጨት ዲፕሎማሲ ጥረቶች ቢኖሩም ሙሉ በሙሉ ማቆም አልቻሉም። ፓኪስታንና ቱርክ በቴህራንና በዋሽንግተን መካከለኛ ለመሆን ጥረት እያደረጉም ነው። የቱርክ የውጭ ጉዳይ ሚኒስትር ሀካም ፊዳን ከኢራን አቻቸው ጋር በስልክ ተወያይተዋል። ፓኪስታንም የኢራን ምላሽ ለአሜሪካ በማድረስ ረገድ ሚና የተጫወተች ትገኛለች። ሆኖም የፕሬዝዳንት ትራምፕ ጠንካራ አቋምና የኢራን ከፍተኛ ጥያቄዎች የእነዚህን የሽምግልና ጥረቶች እጅግ አስቸጋሪ አድርገውባቸዋል። ቻይናም በዚህ ቀውስ ውስጥ የራሷን ስጋት አላት። በጦርነት ምክንያት የቻይና ፋብሪካዎች ምርቶች ዋጋ ግሽበት ባለፉት 4 ዓመታት ታይቶ በማይታወቅ ሁኔታ ጨምረዋል። ትራምፕ ከቻይናው መሪ ሺጂንፒንግ ጋር በሚያደርጉት ስብሰባም ቻይና ለኢራን የምታደርገውን የኢኮኖሚ ድጋፍ እንድታቆም ጫና ያደርጋሉ ተብሎ እንደሚጠበቅም ሲቢኤስ ዘግበዋል። ይህ ግጭት በአካባቢ ጥበቃ ላይም ያልታሰበ ጉዳት እያደረሰ መሆኑን መረጃዎች ይጠቁማሉ። የዚህ ጦርነት ተጽዕኖ በተፈጥሮና በአካባቢ ጥበቃ ላይ ጫና እያደረ ነው ያለው።
በምዕራብ እስያ ባለው ግጭት ምክንያት መርከቦች የቀይ ባህርና የስዊዝ ካናል መስመር ትተው በደቡብ አፍሪካ በኩል ረጅም መንገድ ለመጓዝ ተገደዋል። ይህም አዲስ የጉዞ መስመር በደቡብ አፍሪካ የባህር ዳርቻዎች የሚገኙ የአሳ ነባሪ እንስሳት ላይ የሞት አደጋን ጨምረዋል። ይህም ጦርነቱ ከሰው ልጅ አልፎ የተፈጥሮ ሚዛን ላይም ጥቁር ጥላን ማጥላት ያሳያል። የምዕራብ እስያ ጦርነት ሶስተኛ ወሩን ሲይዝ ዓለም አቀፉ ማህበረሰብ ከገባበት አጣብቂኝ ለመውጣት የሚያስችል ግልጽና አስተማማኝ መንገድ አልታየውም። የሀያላን ሀገራት ፍላጎት መጋጨት፣ የስትራቴጂካዊ የውሃ መስመሮች መዘጋት፣ የነዳጅና ጥሬ ዕቃዎች ዋጋ መናር፣ የቀጠናው ሀገራት ወታደራዊ ዝግጅት ሁሉም ወደ አንድ አቅጣጫ እያመላከተ ነው። ይህም የሚያሳየው ሁኔታው ይበልጥ እየተባባሰ እንደሚሄድ ነው። ዲፕሎማሲያዊ ጥረቶች በግትርነትና ባለመተማመን ተክተዋል። የዚህ ጦርነት ውጤት በቅርብ ጊዜ ውስጥ የሚቆም ባይሆንም የሚያስከትለው ጠባሳ ግን ለብዙ ዓመታት በዓለም ኢኮኖሚና ፖለቲካዊ ተጽዕኖ ማሳደሩ አይቀርም። የሆርሙዝ ሰርጥ ለዓለም ንግድ ልውውጥ ወሳኝ መሆኑ የሚታወቅ ቢሆንም አሁን ግን ኤሌክትሪክ ተሽከርካሪዎች ምርት ላይ ከፍተኛ እንቅፋት እየፈጠረ ነው። የኤሌክትሪክ ተሽከርካሪ ባትሪዎች ለማምረት የሚያገለግሉ ኒኬልና ሊቲየም ያሉ ማዕድናት ለማምጣት ሰልፈሪክ አሲድ ወሳኝ ግብአት ነው። ይህ አሲድ ለማምረት የሚያስፈልገው ሰልፈር ደግሞ በአብዛኛው የሚመጣው ከባህረ ሰላጤው ሀገራትም ነው። የሆርሙዝ ሰርጥ በውጥረት ውስጥ በመውደቁ የሰልፈር አቅርቦት በከፍተኛ ሁኔታ ቀንሰዋል። ቻይና ፋብሪካዎች የዋጋ ግሽበት ባለፈው 4 ዓመታት ታይቶ የማይታወቅ ሁኔታ መጨመሩ መረጃዎች ያሳያሉ። ከዚህ በላይ የአልሙኒየም አቅርቦት በሆርሙዝ ሰርጥ መዘጋት ምክንያት በመስተዋገሩ እንደ ህንድ ባሉ ሀገራት የአልሙኒየም ቆርቆሮች እጥረት ተፈጥሯል። ይህ ደግሞ እንደ ዳይት ኮክ ያሉ በቆርቆሮ ታሸጉ መጠጦች ከገበያው እንዲጠፉም አድርገዋል። ይህ ምናልባት ለአንዳንዶች ቀላል ችግር ቢመስልም የዓለም የንግድ ሰንሰለት ምን ያህል የተሳሰረ አንዱ ሲነካ ሌላው እንዴት እንደሚጎዳ የሚያሳይ ትልቅ ምሳሌም ነው። ይህም እንደ ቻይና፣ ኢንዶኔዥያና አውስትራሊያ ባሉ ሀገራት የሚገኙ ግዙፍ ፋብሪካዎች ለከፋ ወጪና የምርት መቋረጥ ታርገዋል። ይህ የኢኮኖሚ ቀውስ እስከ ህንድ ድረስም ዘልቋል። የህንድ ጫማ አምራቾችና የአልሙኒየም ተጠቃሚዎች በከፍተኛ የጥሬ ዕቃ ዋጋ ንረት የተሰቃዩ ይገኛሉ። የህንድ ህብረት ሚኒስትር ቫሽናው ሀገሪቱ የውጭ ምንዛሪ አጠቃቀሟን ቀንስና የግሉ ዘርፍ የነዳጁን ፍጆታውን እንዲቀንስ ያሳሰቡት በዚህ ምክንያትም ነው። ይህን ታዋቂ የንግድ መሪዎችና የጠቅላይ ሚኒስትር ናሬንድራ ሞዲን የቁጠባ መሪ በመደገፍ ሀገሪቱን ከውጭ የሚገቡ ምርቶች ላይ ያላትን ጥገኝነት መቀነስ እንዳለባት እየመከሩም ነው። በተለይም የወርቅና የነዳጅ ፍጆታን በመቀነስ የውስጥ አቅም ማጠናከር የህልውና ጉዳይም ሆኗል። የምዕራብ እስያ ጦርነት አሁን ላይ ያለበት ሁኔታ እጅግ አሳሳቢ ነው። የዓለም ሀያላን ሀገራት በሁለት ተከፋፍለው በሚፋጠጡበት የዓለም ኢኮኖሚ በነዳጅና በጥሬ ዕቃ እጥረት የሚታመስበትና የዲፕሎማሲ አማራጭ የጠፋ የሚመስልበት በዚህ ወቅት ግጭቱ ወደ ዓለም አቀፍ ቀውስ እንዳያመራ ትልቅ ጥንቃቄ ያስፈልጋል። የእስራኤል ኒውክሌር ስጋት፣ የኢራን የሆርሙዝ ሰርጥ ቁልፍ፣ የአሜሪካ ወታደራዊ የበላይነትና የሌሎች ሀገራት ኢኮኖሚያዊ ትግል ተደማምረው የቀጠናውን ወደፊት ጣፋንታ ግራኝ አድርገውታል። በመጪዎቹ ሳምንታት የሚወሰደው የፖለቲካ ውሳኔዎች ዓለምን ወደ ሰላም ወይም ወደ ከፋ ጥፋት ሊመሩ ይችላሉ። የታሪክ ምሁራንና የፖለቲካ ተንታኞች እንደሚሉት ይህ ጦርነት በቀጠናው ያለውን የኃይል ሚዛን ለዘላለም ሊቀይረው የሚችል ታሪክ መሆኑን ይናገራሉ። በመጨረሻም ይህ ግጭት ዓለም አቀፉን የሕግ የበላይነት፣ የጋራ ደህንነት ስርዓት እየፈተነ ይገኛል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎቹ በኢራን አጋሮች ዘንድ ተቀባይነት ማጣታቸው የዓለም አቀፍ ድርጅቶች አቅም ጥያቄ ውስጥ ከቷል። ኃይል የበላይ በሆነበትና ዲፕሎማሲ በወደቀበት በዚህ ወቅት የሰው ልጅ ታሪክ ወደ ኋላ እየተመለሰ ይመስላል። ሰላም ለማምጣት የሚደረጉ ጥረቶች ከጦርነት ነጋሪቶች ድምጾች ተቀብረዋል። ዓለም በአሁኑ ወቅት የምትገኘው በሁለት አማራጮች መካከል ነው። ወይ አዲስና ሁሉን አቀፍ የሰላም ስምምነት መፍጠር፣ ካልሆነም ደግሞ መላውን ዓለም ወደሚያፈራርስ ሰፊና ረጅም ጦርነት መግባት። እስካሁን ባሉ ክስተቶች ግን የጦርነቱ ነበልባል ከሰላም ውጭ ሲበልጥ ጎልቶ እየታየ ይገኛል። የዚህ ታሪካዊ ክስተት መጨረሻም ምን እንደሚሆን ለመተንበይ አስቸጋሪ ቢሆንም የሚያስከትለው መዘዝ ግን ለትውልድ የሚተርፍ እንደሚሆንም ግልጽ ነው።